ስለነሱ ስለ ሄርሜላም ስለ አቤልም ስለ ብሩኬም መጥፎነት ጥግ ድረስ ታውቂያለሽ አንቺ ማንንም ያውቀው ነው ግን ስለነሱ ወገነሽ የትኛውም ነገር በይሉንታ ሊሆን ይችላል ብዙ ነገር አሳልፈሽ ሊሆን ይችላል ከነብሩ ጋር ግን እኔ በእንደዚህ አይነት መንገድ እንዳትወሪ በቃ ለምዳትወሪ ስለ ሄርሜላ ምንም አይነት እንዳትወሪ እኔ ወግኛ አይደለም ግን ነው ታውቂያለሽ ኧረ በቃ አቤልም ብሩኬም እኮ እኔ ድሮ ነበር መታሰር የነበረባቸው እንደ ስራቸው ቢሆን ማለት ነው አወቁም አላወቁም የራሳቸው ጉዳይ አንተ እኔ ስላንተ እያወራው ነው ገባክ አይደለ እኮ ስለኔ ምንድነው የምታወሪው ሳምሪ እኔ ምን አደረኩኝ ምንድነው ያደረኩት ነገር እኔ አደርጋለሁ ለማብዬ ነው ያደረኩት ይሄንን ያን ነው ማሰብ ያለብሽ እኔ አስባለሁ አውቃለሁ ግን በዚህ ልክ አይደለም አንተን በሚያስቀጣ ወይም በሚያስጠይቅክ መልኩ አይደለም እኔ ቡቺ አቤልም ብሩኬም አሁን ያሉበት ነገር በጣም ስሰማ ጭራሽ ከቅጣታቸው እንትን እያሉ ነው ከተናገርኳችሁ ከዛ በኋላ በጣም እየባሳባቸው ነው ያለው ታውቂያለሽ ሌላም ብዙ አይነት ተንኩል እንደያዙ ነው እየሰማሁት ከሰው ማለት ነው ያለ ካለ አቤልም ቡቺም ብሩኬም ብለክ ስማቸውን ካነሳ ካይቀር እኔ የፈለኩበት ጉዳይ እነሱ ደውለውልኝ ነበር ሰፈር ሰላም ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ደህና ነኝ ያው እንደምታውቁት ቪዲዮ ምናምን እያያችሁ ነው ትናንትና ቡቺን አግኝቼው ነበር ሳንግባባ ነው የተለያየ ነው ያው ሄርሜላን ሰፈር ላይ የሆነ ሻይ ቡና ቦታ ነበር እዛ ቦታ አግኝቻት ነበር ያው እኔም በራሴ ጉዳይ በአለው ጉዳይ ላወራት ነበር ቡላብቼ ደግሞ የተናገረው እኔ እንዳገኘዋት ነበር ግን የሆነ የተሳሳተ መረጃ ነበር የተናገረው ለሱ ያው ሳንግባባ ቀረን ትናንትና እንደገና ደግሞ አሁን እና አቤልና ብሩኬ ደውለውልኛል በቃ በጣም ቡቼና እነሱ ደግሞ ማይሆን ውስጥ ናቸው በቃና አቤል ወደ ክስ ምናምን እየሄዱ ነው ቡቼን ሊከሱት ምናምንና አሁን ሌላ ጭንቀት ደግሞ ሌላ ነገር እየመጣብን ነውና በተሻለኛ አቅም አሁን ቡቼን አግኝቼው በቃ ላ ትክክል ነው እኮ የሚያደርገው ነገር ግን በዚህ ልክ ደግሞ አይደለም ይሄ ሽጉጥ ሳስበው አሁን ሽጉጥ እስከመማዘዝ ድረስ ምናምን ያ ህጉም አይፈቅደውም ቡቼ ደግሞ ያው እንደምታውቁት ጓደኝነታችን የሆነ ነገር ውስጥ ሆኖ ማየት አልፈልግም አሁን ክስ ከመጣ ኦሬዲ ያለውን ቪዲዮ ያሳያሉ ሽጉጥ ኬታ መጣክ እንዴት አመጣ ህግ ፈቅዶልክ ነው ወይ ምናምን የሚል ቃል አለ ከዛም በኋላ ያው ወደ መታሰር ነው የሚሄደው ሌላ ምንም ነገር የለም እንደገና ደግሞ ሌላ ጣጣ መምጣት ነው ቡቼ ጋር መሯሯጥ ምናምን ነው እና ያው የሚያስጨንቀን ነገር አለ የሩታ ጉዳይ አለ የአብርሽ ጉዳይ አለ በዚህ ጭንቀት ነው ሁሉም እንደዚህ እዚህ ላይ ደረሰውና አሁን እና አቤልም በጣም ማይሆን ውስጥ ናቸው እኔ ጋር እየደወሉ አስቆሚ የምታስቆሚ ከሆነ ቡቼን ስርዓት የምታስይዙ ከሆነ አስይዙ ምናምን እያሉኝ ነው ብሩኬም አቤልም ማለት ነው እኔ በዚህ ጉዳይ ላይ አወራቸው ስደውል እነሱ የሚያወሩኝ ስለ ቡቼ ጉዳይ ነው ስለዚህ ሌላ ጣጣ ሊመጣ ነው እኔ ግራ ገብቶኛል በጣም አሁን ላይ የማደርገው ነገር አላቅም እኔ አሁን ሩታም ያለችበትን ቦታ እየፈለኩ ነው ያው እና አቤልም ብሩኬም ሊነግረኝ ፍቃደኛ አይደለም ያው ሊያውቁ ይችላሉ ያውቃሉ ለምን ለኔ ደግሞ ሊነግሩኝ ፍቃደኛ እንዳልሆኑ እኔ አልገባኝም አላቅም ሌላ ሚስጥር ካለ እኔ አላቅም በዚህ ያክል ማለት ነው ያው እኔ ሩታን መቅረብ የምፈልገው አሁን ላይ ብቻዋን እንዳትሆን ጎኗ ላይ ሰው እንደሚያስፈልጋት አውቃለሁ ያስፈልጋታልም ለዛ ነው ልቀርባትም የምፈልገው ያ ቤተሰቦቹ እናንተ እንደምታውቁትም ያለችበት ሁኔታ ሰው የሚያስፈልጋት ነው አብሶ ሴት ልጅ የሚያስፈልጋት ሁኔታ ላይ ናት አሁን ላይ ማለት ነው እና ያው አብርሽ ለኔ ብዙ ነገር ሆኖልኛል በጣም መልካም ሰው ነው ለኔ ወንድሜ ነው ምርጥ ወንድሜ ነው ለሱ ምንም ባደርግለት ምንም አይነት ነገር ከፍልለት ምንም የማይበቃው ልጅ ነው እና ለዛ ደግሞ ትንሽ እስቲ በዚህ መልኩ እኔ እሷን በቀርባት ደስ ይለኛል አሁንም እሷን መፈለግ እሷ ያለችበት ቦታ ምንም አይነት ነገር ከማድረግ ወደ ኋላ አልልም እና ይሄ ነገር እያለ ደግሞ እንደነገርኳችሁ የነቡቼ ጉዳይ ላይ የሚያስጨንቅ ነገር ቡቼ እንደውዬለታለሁ አወራዋለሁ እንግዲህ ያው ቡቼ እንደምናውቀው ትንሽ ይቸኩላል በነገራቶች ይቸኩላል ምናምን ያው እሱም የሚጠብቀው ነገር ስላልሆነ ነው የናብርሽ ጉዳይ እንደዚህ በዚህ ያክል ሽጉጥ እስከመምዘዝ ድረስ ምናምን የደረሰው ማይጠብቀው ነገር ነው ምክንያቱም አዲስ አበባ ሄደን አብርሽ ቤት ምናምን ሩታ እንዴት እንደምትቀበለን እንዴት እንደምትንከባከበን ሁላችንም ስለምናቅ ነው እናት የሆነች ልጅ ናት እውነት እንግዳ ተቀባይ ናት ምርጥ ልጅ ናት በቃ በጣም ማትረሳ ልጅ ናትና በዚህ ያክል ደግሞ እቺ ልጅ ሆነ ነገር ሆና ማየት አይደለም ለነሱ ለኔ በጣም ደብሮኛል እጅግ በጣም ማለት ነው ስለዚህ ቡቼም እንደዚህ የሚሻኩለው ይሄን ነገር ለማስተካከል ነው እንጂ የተለየ ነገር ኖሮ አይደለም እንግዲህ ቡቼን ጠርቻለሁ የቆየ ከጠራውት እዚህ ከመምጣቴ በፊት ነበር የጠራውትና ቆየ ያው ትናንትና ከቡቼ ጋር ከተለያየን በኋላ አቤል ጋም ብሩኬ ጋር መደወሌን አላቆምኩም እኔ በስነ ስርዓትም ሳያወሩኝ ቀርተዋል እንዳያችሁት ቪዲዮ ብሩኬም ትቶኝ ይሄዳው እንደዛም ሆኖ እኔ ተቀየሚያቸው ምናምን ጸጥ አላልኩም በእነሱ ጉዳይ እየደወልኩ ነው ስደውል ግን እምቢሉኝ ስነ ስርዓት የምታስሹ ከሆነ አስይዡ ካልሆነ በቃ መጥፎ ሁኔታ ውስጥ ነው መንገባው ቡቼን በቃ እስከ ማሳሰር
ምናምን ፍርድ ቤት ነው የምናቆመው ነው ያሉኝና ላወራቸው ራሱ ፍቃደኛ አይደሉም እነሱ ማለት ነው። ጭራሽ ደግሞ ቅድም ሰፈር መተው ነው የተናገሩኝ። በቃ ስነ ስርዓት የምታስይዥ ከሆነ አስይዤው የምታገኙ አንቺ ነሽ። ስለዚህ ሌላ ነገር ውስጥ አንገባ አስቁሙኝ ነው ያሉኝ። በቃ ጓደኝነታችን ይበልጣልና በዚህ ልክ ደግሞ መሄድ የለበትም እሱ እምቢ ካለ ደግሞ የሆነ ነገር ከማድረግ ወደ ኋላ አንልም ነው ያሉት። በጣም አስጠንቅቀውኝ ነው የነገሩኝ። ስለዚህ ይሄ ነገር ደግሞ ከመሆኑ በፊት ቡቼን አግኝቼው ይሄን ነገር ልነግረው እፈልጋለሁ። ያው የሆነ ነገር በእንደዚህ አይደለም፣ በዚህ ልክ አይደለም ሳስበው እኔም በቃ ብልጥ ሆነን ቀስ ብለን ነው ማድረግ ያለብን። ይሄ ነገር ማስተካከል ያለብን ያው ነግሬያቸዋለሁ። ቡቼም ስለሚቸኩል ነው እንደዚህ ያደረገው እንጂ ሌላ ውስጡ ላይ ክፋት ኖሮ አይደለም። በቃ የነሱን ህይወት ለማዳን ነው ለማትረፍ ነው በቃ እንደዚህ የሆነው። ያንን ነገር ብነግራቸውም እነሱ ፍቃደኛ አይደሉም። በቃ እንዴት እንደሚያወሩኝ ስነ ስርዓት ማታዝሽ ሆነ አስይጆ ምናምን ብለው ነው የተናገሩኝ ማለት ነው። ስለዚህ ይሄን ነገር ለቡቼ ልነግረው ነው አሁን የመጣሁት። ቡቼን አግኝቼው በቃ በተረጋጋ መልኩ ረጋ ብለን ነገራቶችን ማስተካከል ማድረግ እንዳለብን ላወራው ነው በቃ። እና በዚህ አጋጣሚ ደግሞ ሌላ ነገር እንዳይፈጠር ነው እኔ የፈለኩት። ያው የናብርሽ ጉዳይ እንዳለ አሁን ቡቼም እና አቤልም እንደዚህ ክስ ላይ ከደረሱ በጣም ነው የሚከብደንኛ። በጣም ይከብዳል። ለኔ አብሶ በጣም ይከብደኛልና ወይ ደህና ነህ? አለ ካሜራ ደቀንሽ? አዎ ልፈልግህ እኮ ነው። ምንድነው ማለት ምን ችግር አለ? ያው እንደምታውቀው ባለው ጉዳይ ነው የፈለኩት። አዎ ትላንት አንቺ ስተት በመስራት ሻይሻ በቃ አብረው እንደሆኑ ነው አሁን ድጋሚ ነገር ሄርሜላውንም አብረው ከአብርሃም ጋር ያለውን ነገር ያየሽ ነው አይደለ? ትላንት ነገሮችን አንቺ ያለችበት ቶሎ ብትነግሪ ኖሮ ይሉ ነገር አይከሰትም ነበር ነው እኮ። እኔ ብትነግሪ ኖሮ የዛኔ ሳምሪ እኔ ቅርበታችን እንደዚህ አይደለም። እኔ ለምን እንደዋሸሽም ለምን እሷን ማግኘት እንዳልፈልግ በቃ እኔ እንዳገኘት እንዳልፈለሽ አላውቅም፣ ግን በጣም ነው ያናደርሽኝ። ግን ነው እኮ ከሌላ ሰው ጋር ቢሆን እኔ እቀያየም ነበር። አሁን በእንደዚህ አይነት ጉዳይ ከኔ እኮ እኔ እናንተ ያልተግባባ ነው። እኔ ኤርሜላን እዛ ጋር ባገኛት እኔ ራሴ እኮ አወራት ነበረ። እኔ ራሴ ማውራት ነገር አለ ገባክ አይደለም? እኔ የምር ስላይሻት ነው እኮ። አሁን አንቺ ያስፈራራሽ ሰው ካለ እንደዚህ አታርጊ፣ በዚህ ውጪ በዚህ ግቢ የሚልሽ ሰው ካለ መናገር ነው። ህግ ያለበት ሀገር ነው መናገር ነው። ችግር የለውም። እኔም ማነው ነገር ማንም አቤልም ወይም ብሩኬ አስፈራርቶሽ ምናምን ነገር ከሆነ ነገር ችግር እኮ የለውም። ማንም አያስፈራራኝም። ማንም ሰው ከህግ የሚያልፍበት ምንም ነገር የለም። ማንም አያስፈራራኝም እና እኔ እንዴት እንደምናገር ከራሱ አላውቅም። እኔ ትናንትና አልተረዳኸኝም፣ አልተግባባንም ምናምን ነገር እኔ አናደደኝ። በቃ ትናንትና ታውቂያለሽ ባገኛት ኖሮ ሄርሜላን እንዴት በቃ በስትክክል እኔ ከሱ ጋር እንድታቆምና አጠገቡ ምን እንዳደርስ እና ለምንድን ነው ተረጋግተን ማዳመጥ የማንችለው? ቡቼ ለምንድን ነው እናንተ ማንግባባው? እኔ እኮ ሳምሪ በጣም ነው ካንቺ ጋር የተግባባው ያለሁት፣ ግን ሁኔታዎች ስልሽ በዚህ ከቀጠሉ ሌላ ብዙ ነገሮች ሊከሰቱ ስለሰማኝ ነው። አቤልም ብሩኬም አሁን ያሉበት ነገር በጣም ስሰማ ጭራሽ ከቅጣታቸው እንትን እያሉ ነው ከተናገርኳችሁ ከዛ በኋላ በጣም እየባሳባቸው ነው ያለው። ታውቂያለሽ ሌላም ብዙ አይነት ተንኩል እንደያዙ ነው የሰማሁት ከሰው ማለት ነው። ያለ ካለ አቤልም ቡቼም ብሩኬም ብለክ ስማቸውን ካነሳ ካይቀር እኔ የፈለኩበት ጉዳይ እነሱ ደውለውልኝ ነበረ። ሰፈር መጥተው አግኝተው ነበረ አቤልም ብሩኬም። ጭራሽ አብርሻቸው እንደመጥተው እንጂ አረ ቡቼ አዳምጠኝ እንጂ። እሺ ምንድነው? እኔ ባለው ጉዳይ ትናንትና ደውዬላቸው ነበር፣ ልንግባባ አልቻልንም። ዛሬ መጣው ነበረ እና በቃ አንተ የምታደርገው ነገር ስልክ በዚህ ልክ ባይሆን ማለት ምንድነው? በጣም እየገረምሽኝ ነው ማለት ተደርበሽ ነው የተናገርሽ ነው። እኔ ተደርቤ አይደለም አሁን። እሺ ታዲያ እኔ የምዋገተው ለማን ነው? ስለማን ነው? ስለ አብርሃምና ስለ ነሩታ ያለውን ነገር በሰላም በቃ እንዲኖሩ እኔ ሰላማን ነው የማጎተው። እሺ ታዲያ የተናገርሽኝ አሁን ማለት እኔ እኮ የምናገረው ንግግር አቤልና ብሩኬ መጣው ነበር እኔ ጋር ጭራሽ እስከ ክስ እስከ ህግ ድረስ ሊሄዱ ነው። የምታደርገውን ነገር በልክ አድርግ ስለ አንተ ለሰው ህይወት እንደሆነ እኮ ማንንም ያውቃል፣ ራሳቸውም ያውቃሉ ለማን ብለክ እንደዚህ እንደምታረግ። ይሄ ሽጉጥ እስከ መማዘዝ ድረስ አንተንም በህግ የሚያስቀጣክ ነገር ነው ገባክ? ያን ነገር ቀንሰክ በልክ አድርገ ነው ሁለታችንም በልኩ ሳምቢ ያረ በእናትሽ ላስቁምሽ። ደስ አላለኝም። በእነዚህ መንገድ ልታወሪኝ አልመሰለኝም። በቃ ሌላ ነገር ልታወሪኝ ነው መሰለኝ። ጭራሽ እኔ አንቺ ልናገርሽ ነበር የመጣሁት ግን አሁን እነሱ ምን እና ለምንድን ነው ተረጋግተህ ማታዳምጠኝ? ቡቼ ተረጋግቼ ነው እያወራሁሽ ያለው ሳምሪ። ይኸውልሽ ተረጋግቼ በጣም በጥሞና ነው እያወራሁ ያለሁሽ ስለ ህግ ስለ ፍርድ ቤት ምናምን። እነሱ ስለ ፍርድ ቤት አውቀው እንዴ? አቤልም ብሩኬም እኮ እኔ ድሮ ነበር መታሰር የነበረባቸው እንደ ስራቸው ቢሆን ማለት ነው። አወቁም አላወቁም የራሳቸው ጉዳይ። አንተ ስለ እኔ ስራንተ እያወራሁ ነው ገባክ አይደለ? እኮ ስለ እኔ ምንድነው የምታወሪው ሳምሪ? እኔ ምን አደረኩኝ? ምንድነው ያደረኩት ነገር? እኔ አደርጋለሁ ለማብዬ ነው ያደረኩት። ይሄንን ያንን ነው ማሰብ ያለብሽ። እኔ አስባለሁ አውቃለሁ፣ ግን በዚህ ልክ አይደለም። አንተን በሚያስቀጣ ወይም በሚያስጠይቅክ መልኩ አይደለም። እኔ ቡቼ ትክክል አይደለም ያደረገው ብሎ
የትኛው ህግ ከመጣ ነው ህግ ይጠይቀኝ። እኔ ስለሽ ሽጉጥ አሁን እሺ ያለ ህግ ፍቃድ ሽጉጥ አውጥተህ መዝ ምናምን ሽጉጡን ከየት አመጣሁ ምናምን የሚል ጥያቄ የለም። ከኔ በላይ አንተ ልታውቅ ትችላለህ። ካላቅም እኔ አንተ የሆነ ነገር ውስጥ ገብተህ እንደገና ባንተ መጨነቅ አልፈልግም ቡቼ። እንደገና እዚህ ጋር የሚያስጨንቀን ህይወት አለ አይደለ? በቃ እኔ እናንተ እዚህም ያለ ሰው ሆነ ስለ አብርሃምና ስለ ሩታ ህይወት የሚጨነቅ ነው አይደለ? ስለዚህ በብሬ ሳምሪ እነሱ ተንኮላታኪ ወይስ ምንድነው አንቺን እንደዚህ አስገድደውሽ በቃ እንደዚህ አንቺን አስጨንቀውሽ ምናምን ነገር እኔ ካላማዬ እንድትስጪ በቃ እነሱ እንድትዋቸው ነው ይፈልጋሉ። እኔ በእምነት አሳምነውሽ ነው እንደዚህ የምትለው እና ታዲያ ወይስ አስፈራርተውሽ ከሆነ እኔ ንገሪኝ። ማንም ሰው ሁለቱም በቃ አቤልም ብሩኬም እንደዛ ከሆነ ንገሪኝ። እኔ ምንም እኮ አይመጣም ሲቀጥል ማለት አንተ ራሱ በዚህ ልክ አስበከኝ እኔ እንደዚህ ልትናገረኝ አትችልም። አይደለም ሴሊ ስለሆንሽ አስፈራርተውሽ ምናምን ነገር ከሆነ ንገሪኝ። የብሩኬ ተንኮል ስለማውቀው ነው የአቤልም ተንኮል እስከ ጥግ ስለማውቀው ነው። እኔን አላስፈራሩኝም። ምን ይተው ነው ምልክ በቃ በልኩ እናድርገው በቃ። እንዴ ምን ሆነክ ነው? እሺ አንተ እስር ቤት እንድበሰብስ ነው የምፈልገው? እኔ ለምን እንደበሰብስ ሳምሪ እንዴ ለራስክ ማስብ በቃ። እንዴ ብቻ እንግባባ እኔ እናንተ በቃ። ለምንድን ነው እሺ ማታዳምጠኝ? እኔና እኔን እንዴ ሳምሪ በእንደዚህ አይነት ጉዳይ የመጣሽ አልመሰለኝም። ካሁን ሰዓት ጀምሮ በቃ እንደዚህ አይነት ወሬ አታውሪኝ አንቺ። እኔ ወንድ ልጅ ነኝ እኮ ምንድነው የምጫበጨው? እኔን እኮ ገብቶኝ እሺ ታዲያ እኔ ታዲያ ምን ላድርግ? እንደዚህ ብለው ሲመጡ ነው የምብየል ልብ ካላቸው እኔን አያገኙኝም እንዴ? አሁን ይኸውልህ ልብ ተደባብቀው ላንቺ ከሚነግሩሽ ልብ ካላቸው እኔን ማግኘት አይደል? ብሩኬም አቤልም ቢሆን እኔን ማግኘት ከቻሉ ከፈለጉ ያግኙ። እስቲ መተው እኔን የመጥሪያ ወረቀት እስቲ አቤልም ቢሆን ብሩኬ ልክ መመላለስ ሳይሆን ቡቼ እኛ ብልጥኑን እሺ በቃ የምታደርገውን ነገር ቀንስና ከኔ ጋር በብልሃት ሁሉ ነገር እናስተካክል። እንዴ በመሀል ሩታ ብትወልድስ እንዴ እቺ ልጅ አለ ሰው እንደዚህ ትሆን? አያስጨንቅህም? የሷ ነገር አስጨንቆክ ነው እንደዚህ የምትሆነው። ስለዚህ የምታረገውን ነገር እያሰብክና በቃ ቀስ ባለ ማለት ተረጋግተህ ሁሉ ነገር አድርግ በቃ። እኔ ሳምሪ አረ በማርያም ምን የተጫንሽ እኮ ነው በጣም። አው የተጫንኩ እኮ እኔ ምንም ነገር አይመጣብኝም ይገባኛል ሳምሪ፣ ግን እኔ ምንም ነገር የሚመጣ ነገር የለም። አሁን እንደው ማለት ነው እየሰማሽ ነው ምንም አይነት የሚመጣ ነገር። ይሄን ነገር ደግሞ አሁን ሄርሚላ ነው የምትቀረኝ። ሄርሚላን አግኝቼ እኔ አስጠነቅቃታለሁ ድጋሚ። ነገርኩህ እየሰማሽ ነው ትላንት ማለት ነው ቡቼ ሰማኝ። የራሷ መንገድ ይኖራታል። እሱን የቀረበችበት ምክንያት ግን አሁን ላይ የምታረገው ነገር ጥሩ አይደለም ነው የተባለው አይደለ? ያን ነገርም በቃ ቀስ ባለ ሁኔታ ይስተካከላል። አረ ሳምሪ ባንቺ አፍ የምትጠራ ሴት አለችም እኮ አውሬ ነች በጣም። ሄርሜላ ማለት አውሬ ዘላል በያት። አረቡ የምሬ ነው በቃ። እኔ አሁን ሄርሜላን ብቻ ሁለቱን ማግኝቻቸዋለሁ። አቤልንም ለሷም እኔ ሽጉጥ ይዤ አልሄድም። ኖርማል በአካል ማውራት ነው ፈልገው። እሷን ባንቺ በኩልም ላገኛት ፍቃደኛ አልነበርሽም ትላንትም፣ ግን እኔ በምፈልገው መንገድ አግኝቻት አናግራታለሁ። እኔ ደግሞ እሷ ነው የምትቀረኝ። ምንም አይደለም ምንም አይደለም። ስሚ እኔ ቢሆነ ነገር አለ ከነሱ ጋር እጅ ያለበት ምናምን አርገክ ነው እየተናገርክ ያለው አያለው። እንደዛ አይደለም ግን ባንቺ በኩል መምጣት አልነበረባቸው። እነሱ መልእክት ከፈለጉ እኔ ጋር መጥተው ማናገር እያየክ ነው አይደለ? ቪዲዮ እያየክ ነው አይደለ? ቆመው ራሱ ሊያወሩ ፍቃደኛ አይደለም። ሁለቱም ትተውኝ ነው የሄዱት። ብሩኬም ትተውኝ ነው የሄደው አይደለ? ከዛም በኋላ እኔ እጄ አላለፈም እየደወልኩላቸው ነው። ምክንያቱም ሩት ያለችበትን ቦታ ማወቅ ስለምፈልግ ጎኗ መሆን ስለምፈልግ አሁን ላይ ማለት እና ሳምሪ የትኛውን መልእክት አቤልም ሆነ ብሩኬ ከላኩሽ ካሁን በኋላ እኔ ጋር እንዳመጪ። በእንደዚህ አይነት መንገድ ብቻ እንፈታ። ምንም የተውኳቸው ድጋሚ በእንደዚህ አይነት ህይወት ይገባሉ ብዬ ስላላሰብኩ ግን እንደዚህ አሁንም እየሰማ ያለው ነገር ደስ አይልም። ብዙ ተንኮል ነው ይዘው የመጡት። ከዚህ በኋላ ነገሮች ለማበለሻሸት ነው። ብሩኬም አቤልም ሄርሜላም በሁለት ዳር ላይ የገባሽ ቡቼ። ቆይ እኔ ሄርሜላ ላይ መጀመሪያም ፈርጄ ነበር፣ ግን እንዴት ነው አንተ እኔ የሴት ጓደኛ ካይደለው ላንተ በትንሹ ማለት ነው በጣም ፈርጄባት ነበረ ስለ አሁን ምንም ጓደኛውም ትሁን በሆነ ነገርም እሷ በፈለገችው ነገር ትቅረበው በመታረገው ነገር ትክክል አይደለችም እያልኩ ነበር። እሷ ልጅቷ እኮ የራሷ ምክንያት ሊኖር እኔ አብርሃም የኔ እህት ጓደኛ አይደለም ወንድም አይደለም። እሺ ምን ነው የራሷ ምክንያት ሊኖራት ይችላል። ያንን ታሳቢ እናድርግ። እነሱ ምክንያቱ ብለው እኮ የሚያደርጉት ነገር ወይ የምታደርገው ነገር ጥሩ አይደለም ነው በቃ። የሚሆነው ነገር የሚደረገው የሚታየው ነገር ለሩታ ብታየው ወይም እያየች ያለው ነገር ጥሩ አይደለም በማለት ነው እንጂ እኔ ያናክረን ያላቀም እኔ በምን አይነት ነገር እየሰማሽ ነው። ካመጣጧ ጀምሮ አብርሃምን ለማስደሰት ብላ ነው የመጣችው። ከዛ በኋላ እየሄዱ ያሉ ነገሮችን እያየሽ ነው ራስሽ ከምታየው ነገር መተኛና ለሳስማዱ የቅናት መንፈስ። ከዛ በኋላ ትዳሩን ለማለየት ይኸው ተፋቷል። ይሄ ሁሉ ምክንያት ማን ነው እኮ? ይሄን ነገር እኮ ሄርሜላን ቀስ ብሎ ማውራት አይሻልም? ማግኘት ባለብን መልኩ አግኝተናት ብናወራ አይሻልም? እኔ ማውራት ወሬ በስትክክል አስጠነቅቃት ነው ማውራት እንጂ እንደዚህ ኖርማል ወሬ ላውራት አይደለም። እስካሁንም እያደረገች ያለችው ነገር ስህተት እንደሆነ መጥፎ ሁኔታ ውስጥ እንደሚከታት ነው ልነግራት ጀመር እየፈለኳት ያለው እንጂ በስትክክል እንዲቆሚ ከሷ ጋር የትኛውን ነገር እንዲከባለጌ ሴት ጋር ቁጭ ብዬ ማውራበት ምንም አይነት ነገር የለም። ግን አሁንም
ሳምሪ ፕሊስ ተረጋጊ። በቃ ምን አይነት ነገር እንዳለሽ አላውቅም ከነሱ ጋር ብቻ አላውቅም። እኔ ምን ይኖረኛል እንደዚህ ከነሱ ጋር እንትን የምትለኝ ወግነሽ እንደዚህ እኔ ላይ ጫና ስለና ቤደም ስለ ኤርሜላ ማሽ እንዳሰከ አላውቅም። ብቻ ችግር የለውም። እኔ ብዙ ነገር አሳልፈናል እኔና አንቺ ምንም የሚመጣ ነገር የለም። ግን እንደዚህ አታርጊ። እኔን አዳምጠኝ። ወግኝ ወይ ጥሩ ስራ እየተሰራ ነው በዚህ ቀጥሉ ምናምን ብዬ አይደለም እስካሁንም እያየከኝ ነው አይደለ? ግን ኤርሜላ ጥሩ ታወሪያለሽ ምንድነው ጥፋቷ ምናምን እንዲያለሽ እንዴ አይደለም እኔ ጥሩ እያደረገች ነው እኮ እያልኩ አይደለም። ግን የራሷ ምክንያት ይኖራል። አብርሃም ነው የቀረበችበት። ግን አሁን የሚያደርጉት ነገር ትክክል አይደለም። በቃ ሩታን በፍጹም የሚያሳዝን ነገር ነው። ይሄ ነገር ይቅር እያልን ነው አይደለ? ሁላችንም እንትን የምንለው አብርሃምም ወደ ቤቱ ይመለስ፣ በቃ ትዳሩን ቀጥ አድርጎ ይምራ በማለት አይደለም ትምለው እንጂ ጥሩ ስራ ነው የሚሰሩት አሁንም የሚቀጥሉበት ምናምን እያልኩ አይደለም። እኔን ከተረዳኸኝ ግን አሁንም ቢሆን ተረጋግተን ሄርሜላ ማግኘት ባለብን መልኩ ማግኘት በማንም በኩል ይሁን እና ብሩክንም ማውራት ካለብን ምንም ይስደቡንም ይምቱንም አንገታችንን ጎንበስ አድርገን እንደዚህ አይነት ወሬ አታውሪኝ። እኔ ወንድ ልጅ ነኝ። አንቺ እንደዚህ አይነት ነገር እንዳትይ ማርያም ነው። ለሆነ ነገር ምን መሸነፍ አለ ምን እንዲህ በፊት ለፊት ተጋጥሚያቸው ነገሮች እንዲያስተካክሉ ማለት ነው እንጂ እንደዚህ ዝቅ ብዬ ምናምን የትኛውን ነገር አላደርግም። ታውቂኛለሽ ጀመር ከዚህ በፊት ማለት ነው። አሁን እንደዛ እንድትይኝ ሳይሆን እኔ በቃ ይኸውልሽ ሳምሪ ስለነሱ ስለ ኤርሜላም ስለ አቤልም ስለ ብሩኬም መጥፎነት ጥግ ድረስ ታውቂያለሽ አንቺ ማንንም ያውቀው ነው። ግን ስለነሱ ወገነሽ የትኛውም ነገር በይሉንታ ሊሆን ይችላል ብዙ ነገር አሳልፈሽ ሊሆን ይችላል ከነብከ ጋር ግን እኔ በእንደዚህ አይነት መንገድ እንዳትወሪ በቃ አይደለም እንዳትወሪ ስለ ኤርሜላ ምንም አይነት እንዳትወሪ እኔ ወግኛ አይደለም ግን ነው አንተ ታውቂያለሽ። ኧረ በቃ የምታረጋውን ነገር በቃ እኔ አከብርሻለሁ ግን በእንደዚህ መንገድ እንዳመጪብኝ ቡቼ ሳንስማማ እኮ እየሄድክ ነው